ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየት ካላችሁ እንደ ሁልጊዜው ዛሬም እንቀበላለን። ቃል ስፖርት ላይ ስትቆዩ ታዲያ ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ላይክ አርጋችሁን ጀምሩ። በመረጃ ሰዓታችን እንደ ሁልጊዜው ዛሬም በርከት ያሉ ጥንቅሮችን ስናነሳ በተለይም በባርሴሎና በኩል ትልቅ ያገኘናቸው ጉዳዮች አሉ። አስቀድመን እንመለከታለን። በርካታ የቡድን ዜና እናካፍላችኋለን። በሪያል ማድሪድን በኩል ለሰዓቱ መርጠን ያሰናዳናቸው ጥንቅሮች አሉ። በሪያል ማድሪድ የመረጃ ሰዓታችን ሰፊ መረጃም ሽፋን እንሰጣለን ወቅታዊ ጉዳዮች ላይ። ከዛ ውጪ በአውሮፓ ታላላቅ ክለቦች ከዋክብቶችም ጭምር ለእናንተ ውድ አድማጮቻችን በመረጃችን ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ ለእናንተ ውድ አድማጮቻችን አሳታፊ የሆኑ 36ኛ ሳምንትን የተመለከቱ በጣም ልዩ ጥንቅሮችን አሰናድተናል። በዩቲዩብ ገጻችን ቆይታ ስታደርጉ ትከታተሉታላችሁ። አንድ ሰው እንጸልይ ብለዋል ያሉት ሰው በእግር ኳስ ክለብ ጋር በተያያዘ ጸሎት እንዲጸለይ ተማጽነዋል። ለመሆኑ በእንግሊዝ ፕሪሚየር ሊግ የሚጸለይለት ቡድን ማን ነው? ልዩ ጥንቅር ትከታተሉታላችሁ። ከዛ ውጪ በፕሪሚየር ሊጉ የመትረፍ ሂደት ላይ የተመረኮዘ ተጨማሪ መረጃ እናደርሳችኋለን። በማንቸስተር ሲቲ በኩል የፔፕ ጋርዲዮላ የተወሰኑ ጋዜጣዊ መግለጫ በእጃችን ደርሷል። ከቡድን ዜና ጋር በተያያዘ እናደርሳችኋለን። ወቅታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተይዘዋል። ከቼልሲ ጋር በተያያዘም በቼልሲ ቤት የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተ ወሳኝ መረጃዎችን እናካፍላችኋለን። በዝውውር ጉዳይ ወቅታዊ ርዕሰ ጉዳዮች የሆኑት በተለይም ከአሰልጣኝ ሹመት ጋር በተያያዘም ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። በሊቨርፑል የመረጃ ሰዓታችን አርኔ ስሎትን እናነሳለን። በምክንያት ነው እሳቸውን የተመለከተ ልዩ ጥንቅር አሰናድተናል። የተጫዋቹን ወደፊት ቆይታ እናነሳለን። በሊቨርፑል በኩል በቡድን ውስጥ ተጨማሪ የምናካፍላችሁ ጉዳዮች አሉ። አንድ ሰውም ስለ ሊቨርፑል እንግዲህ አንድ መከራከሪያ ትልቅ ሀሳብ ይዞ መጥቷል። እንደወረደ እንነግራችኋለን። በዛው የዩናይትድን መረጃ እንቀጥላለን። የሊቨርፑልን ጉዳይ ከዩናይትድ ጋር ስላነሳው አንድ ታዋቂ ሰው የቡድኑ ወሳኝ ተጫዋች በአንድ ጉዳይ ላይ በጣም እንደጓጓ እየተናገረ ይገኛል። የማንቸስተር ዩናይትድን ዝውውር ስለ ተሰናባቹ ተጫዋች ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተይዟል። በአርሰናል በኩል ሰበር መረጃ ይዘንላችኋል። በቡድን ዜና አርሰናልን ትከታተሉታላችሁ። የአርሰናል የዋንጫን ጉዞ በተመለከተም ከተቀናቃኙ ክለብ አሰልጣኝ የምንላችሁ ነገር አለ። የቡድን ዜና ስናነሳ ማርቲን ኮይን፣ ዴቪድ ራያን ጨምሮ በአርሰናል በኩል ሰፋ ያለ ቡድን ዜና አካተናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። ቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት ምሽት 2 ሰዓት መገኛችን ነው። 90,000 በላይ ሰብስክራይበር ደርሰናል። አብራችሁን ቆዩን። የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ጋዜጣዊ መግለጫ እንደሚሰጡ ተረጋግጧል። ፕሬዚዳንቱ መግለጫውን የጠሩት የቦርድ ዳይሬክተሮች ስብሰባ ከተደረገ በኋላ መሆኑ ታውቋል። ፍሎሬንቲኖ ፔሬዝ ዓመቱ ሳያበቃ ስለ ክለቡ በህዝብ ፊት እንደሚናገሩ ከዚህ በፊት መዘገቡ አይዘነጋም። አሁን በርካታ ቀውሶችን እያስተናገደ በሚገኘው ሪያል ማድሪድ ዙሪያም ጠንከር ያሉ ስራዎች ይሰራሉ። በዚህም እንግዲህ ጋዜጣዊ መግለጫው ይጠበቃል። የእሳቸው ጋዜጣዊ መግለጫ በቃል ስፖርት ዩቲዩብ ቻናል እንደወረደ የሚቀርብላችሁ ይሆናል። ብዙ ነገር ይገኝበታል ተብሎ ይታሰባል። ከዚህ ጋዜጣዊ መግለጫቸው ላይ በተለይም ቀጣዩን የሪያል ማድሪድ አሰልጣኝ ሹምሽር ሂደት፣ መልበሻ ክፍሉ ሰሞንኛ የተፈጠረ በተባለው ጉዳይ ላይ የሚወሰዱ ተጨማሪ እርምጃዎችን ጨምሮ የሪያል ማድሪድን አዳዲስ ጉዳዮች በስፋት ይገኝበታል ተብሎ ይታሰባልና እዚሁ ቃል ስፖርት ዩቲዩብ ቻናል ላይ እናደርሳችኋለን። የሪያል ማድሪድ ምንጮችን ዋቢ ያደረገው ዘ አትሌቲክ ኬሊያን ምባፔ ከሜዳ ውጭ የተቀሩ ጨዋታዎች ላይ ሊገኝ ይችላል። የጉዳት ሁኔታው በዛን ያክል ደረጃ አሳሳቢ አይደለም እየተባለ ነው ለቀጣይ ጨዋታዎች ላይ። ግን አሁን ትልቁ ጉዳይ በቀጣይ ጨዋታዎች ላይ ለሱ እድል የሚሰጥ የሪያል ማድሪድ ስብስብ አለ ወይ? ምክንያቱም ከቡድኑ ጋር የገባበት ሰጥ አገባ ይታወቃል፣ ከመለበሻ ክፍሉ ጋር። ከዛ በዘለለ ደግሞ ከደጋፊው በቤርናቢዮ እንዴት ይሆንለታል የሚለው ይጠበቃል። ግን በተቀሩ ጨዋታዎች ላይ የመጫወት እድሉ በጣም ሰፊ ነው እየተባለ ነው፣ ከጉዳት ጋር በተያዘ ነፃ ስለሆነ ማለት ነው። ቤርናቢዮ ላይ ግን ላይጫወት ይችላል። እንከታተሏለን ጉዳዩን። ከዛ ውጪ የቀድሞ የሪያል ማድሪድ የአሁኑ የማንቸስተር ዩናይትዱ ካርሎስ ካዜሜሮ ማድሪድ ሳለ
ብዙ ያልተነገረለት አንድ ሰው እንዳለ በተለይም የጋሬዝ ቤል ሚና ብዙ እንዳልተነገረ ይናገራል። በሪያል ማድሪድ ውስጥ በርካታ ከዋክብቶች ነበሩ በእኛ ዘመን፣ ግን ሮናልዶ ነው በጣም ገኖ የሚነገረው። ሮናልዶ ሲጀመር ከዚህኛው ፕላኔት አይደለም የሚለው ካዜሜሮ። ከዛ ውጭ ግን ከሮናልዶ ውጭ ያሉ ተጫዋችን ለንጽጽር ካበቃን ግን ጋሬዝ ቤል ምርጥና በጣም የተሟላ ተጫዋች ነበር ይላል። የአሁኑ ቡድን ውስጥ ግን እንዲህ አይነት ጥንቅቅ ያሉ ተጫዋቾች የሉም ወይ? በአንድ ኬሊያን ምባፔ ብቻ የሚወሰን ማድሪድ ነው ወይ? ማድሪዳውያን መልከታችሁን ላኩልን። የማድሪዱ ዳኒ ካርቫሃል ከዓለም ዋንጫ ስፔን ብሔራዊ ቡድን ስብስብ ውጭ ሆኗል። በእርግጥ የሚጠበቅ ነው። የሉዊስ ዴ ላፎንቴ 55 የመጀመሪያ ዙር ጥሪ ውስጥ የለም። በጉዳት ምክንያት በሪያል ማድሪድ ስብስብ ውስጥም የሌለ፣ በትሬንት አሌክሳንደር አርኖልድ ደግሞ አስቀድሞ ሪያል ማድሪድ የተካው ተጫዋች ነው። በአመቱ መጨረሻም ክለቡን እንደሚለቅ ይጠበቃል። ከስፔን ብሔራዊ ቡድን ስብስብ ውጭ ሆኗል። በእርግጥ በርካታ የብሔራዊ ቡድን ጥሪ መሰረት የሚያደርገው ወቅታዊ ብቃት ላይ ስለሆነ በወቅታዊ ብቃት መሰረት ባደረገ መልኩ ለወቅታዊ ውድድር ጥሪ እንደሚደረግ ይታወቃልና በዚህ መሰረት የካርቫሃል መጠራት አለመጠራት በተወሰነ መንገድ ሲጠበቅ የነበረ ነው። ለማንኛውም ከስብስብ ውጭ ሆኗል። በርካታ ሀገራት 55 ተጫዋቾችን የያዘ ጥሪ ግን እያደረጉ እንደሆነ ይታወቃል። ባርሴሎና ደረሰን። በነገራችን ላይ ውድ ቤተሰቦቻችን ባርሴሎና ባለፉት 2 ዓመታት ውስጥ ለተጫዋች ዝውውር የከፈለው ሂሳብ አጠቃላይ 87 ሚሊዮን ዩሮ ነው። 100 ሚሊዮን ዩሮ አልደረሰም። ውድ ቤተሰቦቻችን ባርሴሎና በዚህ 87 ሚሊዮን ዩሮ ሁለቱንም የላሊጋ ዋንጫዎች በ2 ዓመት ውስጥ ነው ያልናችሁ። ሁለቱንም የላሊጋ ዋንጫ፣ ሁለቱንም የስፔን ሱፐር ካፕ እና አንዱን ኮፓ ዴላሬ ወስዶ ያመለጣቸው አንድ ኮፓ ዴላሬ ነው። 87 ሚሊዮን ዩሮ ብቻ ነው የወጡት። 5 ዋንጫ ወሰዱ። በዚህ ጊዜ ውስጥ ሪያል ማድሪድ 217 ሚሊዮን ዩሮ ነው ወጪ ያደረገው። አንድ ዋንጫ ነው ያለው። አትሌቲኮ ማድሪድ 418 ሚሊዮን ዩሮ ነው ያወጣው። ምንም አይነት ዋንጫ የሚባል ነገር የለም። ሃንሲ ፍሊክ ባርሴሎናን አንድ ብለው ከያዙ ጊዜ ጀምሮ ተሰላ እንጂ በውድድር ዓመት ካሰላ ነው። የሪያል ማድሪድም ዋንጫ እንደሌለው ይታወቃል በዛ ጊዜ ውስጥና በሲዝን ካሰላ ነው። እሳቸው ግን ቡድኑን ከያዙ ጊዜ ጀምሮ ካሰላ ነው። ቢያንስ ማድሪድ አንድ ዋንጫ ያለው 217 ሚሊዮን ዩሮ ወጪ አድርጎ የባርሴሎና የቡድን ግንባታ ሞር አሰልጣኙ ላይ የተመሰረተ መሆኑን በደንብ ማሳያ ተደርጎ ሊወሰድ ይችላል። ጆናታን ታህ በቡንደስሊጋ ከሜዳ ውጪ 47ኛ ጨዋታውን ሳይሸንፍ ቀጥሏል። በነገራችን ላይ ይህ ሪካርድ በባየር ሌቨርኩሰን ጀምሮ የተያዘ ሪካርድ ነው። አሁን ይሄ ሪካርዱ በባየር ሙኒክ ማስቀጥሎታል ማለት ነው እና የጆናታን ታህ ከሜዳ ውጪ ያለመሸነፍ ሪካርድ ቀጥሏል። ይሄ ውድ ቤተሰቦቻችን ባለፉት 4 ዓመታት ውስጥ የተመለከትነው ነው። 47 ጨዋታ ከሜዳ ውጭ ያለመሸነፍ ጉዞ በጣም ድንቅ ጊዜን እያሳለፈ ነው። በባየር ሌቨርኩሰን ደግሞ አንድም ሽንፈት ሳያስተናግድ ዋንጫ የበላው ቡድን አካል እንደነበረ የሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ርዕሰ ጉዳዮችን ከምታደምጡበት የዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅር የምንሻገርበት ሰዓት ላይ ተገኘን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት ጨምሩልን። መልካም ቆይታ በድጋሚ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ በግብ ጠባቂነት ሴላመንስ ተመርጧል። በሁስኮርድ የሳምንቱ ምርጥ በተከላካይ ስፍራ ላይ በ3-4-3 ማቭሮፓኖስ ከዌስትሃም፣ ደንግ ከብራይተን እና ታርኮስኪ ከኤቨርተን በ4 የመሃል ሜዳውንና የክንፍ ተመላላሾች ላይ ዣ ፔድሮ ከቶትናም፣ ግራውን ዲክፍፕሪ ከብራይተን 6 ቁጥር ቦታ ላይ ሪያን ግራቨንበርክ እና ዣካ፣ ፊት መስመር 3 ያን ኩቡ ሜንታ ከብራይተን፣ ኤርሊንግ ብሮታላንድ ከሲቲ እና ጀሬሜ ዱኩ በተመሳይ ከሲቲ ተመርጠዋል። ይሄ የሁስኮርድ የሳምንቱ ምርጥ 11 ናቸው። ምናልባት የተለየ ምርጫ በሁስኮርድ ውስጥ መካተት አለበት የምትሉት የሁስኮርድን ስም ጽፋችሁ ጎሏል የምትሉትን ተጫዋች ልታካትቱልኝ ትችላላችሁ። አሊያም በምርጥ ተጫዋችነት መምረጥ ካሻችሁ ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት አድርገው ከተጠናቀቁ በኋላ የሳምንቱ ምርጥ እጩ ተጫዋች ይፋ ተደርጓል። በዚህ መሰረት የዩናይትድ ተጫዋች ዝርዝር ውስጥ የለምና ስለዚህ ከሌላ ቡድን የማሸነፍ 100% ዋስትና የማለት ያክል ነው። ዩናይትድ ካስተዋላችሁ በሳምንቱ ምርጥ እጩ ሲያቀርብ አብዛኞቹ አሸንፈውታል። በዚህ ዓመት 13 እንዳሸነፈ ይታወቃል። ዩናይትድ ከሁሉም የበለጠው ነው። በ36ኛ ሳምንት ደግሞ 5 ተጫዋቾች ናቸው እጩ ሆነው የቀረቡት። ማክስ ዲኩፕ ከብራይተን፣ ጀረሚ ዱኩ ከማንቸስተር ሲቲ፣ አንቶኒ ኬንሲ
ቶትናም በጣም አስደናቂ ምሽት ቶትናም ከሊድስ ጋር በነበረው ጨዋታ ላይ በጣም አስደናቂ ምሽት አሳልፈዋል። ዳቪድ ሪያ ከአርሰናል እና ጄምስ ታርኮስኪ ከኤቨርተን ተመርጠዋል። የሳምንቱ ምርጥ ማን ነበር? ቡድንን በማዳን በመታደግ ለቡድኑ ወሳኝ በመሆን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ምናልባት ሳምንቱን በቁጥር ከገለጽ ነው በግብ ጠባቂ ደረጃ እንደ ኬሄለር የኮማኒ ኬለር የብሬንትፎርዱ ግብ ጠባቂ ያክል ኳስ ያዳነ የለም። 7 ኳሶችን ማዳነ ችሏል። በጣም አስደናቂ ጊዜ ነበር ያሳለፈው። እንደ አጠቃላይ ደግሞ የተጫዋቾችን ቁጥራዊ መረጃ ከተመለከትን ለአብነት ያክል በርናንዶ ሲልቫ 33 ያለቀላቸውን ኳሶች ሶስተኛ የሜዳ ክፍል በማቀበል ቀዳሚ፣ የአየር ላይ ኳሶችን በማሸነፍ ክሪስ ሪቻርድስ ከፓላስ በ11 ኳስ ቀዳሚ፣ የ50 ለ50 ግንኙነቶችን በማሸነፍ ጀሬሚ ዶኩ ከሲቲ በ13 ቀዳሚ፣ በሶስተኛ የሜዳ ክፍል ላይ በርካታ ስኬታማ ኳሶችን በማቀበል ጀሬሚ ዶኩ ቀዳሚ ነው። በድሪብልም ጀሬሚ ዶኩ ቀዳሚ ነው። በርካታ የግብ ዕድሎችን በመፍጠርም የዳንኤል ሙኒዝን ቁጥር የሚስተካከል የለም። የፓላሱ 3 ነበረው። በአሲስት ደረጃ የማክሲም ዲኪፕሩ ይጠቀሳል። የብራይተኑ 2 አሲስቶች ነበሩት። በሙከራ ደረጃ ሃላንድ 4 የኢስማኤል ሳር የፓላሱ 6 ሞክሯል። ሃላንድ ለየት የሚያደርገው 4 ኢላማውን የጠበቀ ሙከራ በማድረግ ቀዳሚው ተጫዋች መሆን የቻለበት ነበረ። በሳምንቱ ከተመዘገቡ ትልልቅ የሚባሉ ቁጥሮች ውስጥ ነው። የለንደን ከንቲባ እንጸልይ እያሉ ነው። ውድ ቤተሰቦቻችን የለንደን ከተማ ከንቲባ ሳዲቅ ካን የከተማ ነዋሪ ዌስትሃም ዩናይትድ እንዳይወርድ መመኘትና መጸለይ ያለበት ብለዋል። ከንቲባው ይህንን ያሉት ዌስትሃም ከወረደ ነዋሪው ተጨማሪ ግብር ከኪሱ ማውጣት ስለሚጠበቅበት መሆኑ ደግሞ በጣም አነጋጋሪ ሆኗል። በለንደን ኦሎምፒክ ስቴዲየም ሊዝ ምክንያት ዌስትሃም ዩናይትድ ከወረደ ከተማውን ለተጨማሪ ወጪ ይዳረጋል። በዚህ ምክንያት ግብር ከፋዩ ነዋሪ 2.5 ሚሊዮን ፓውንድ የሚጠጋ ወጪ ይጋራል ብለዋል። ዌስትሃም ዩናይትድ በቀድሞ የከተማ ከንቲባ ጊዜ የተፈረመ ስቴዲየሙን ለ99 ዓመት ለመጠቀም የሊዝ ስምምነት አለው። ዌስትሃም በዓመት 4.4 ሚሊዮን ፓውንድ ኪራይ ሲከፍል ከተማዋ ደግሞ በየጨዋታው የሚኖሩ ወጪዎችን ትሸፍናለች። ዌስትሃም ከወረደ በሻምፒዮንሺፑ ተጨማሪ የሜዳ ጨዋታ የሚኖሩ በመሆኑ ከከተማዋ የሚወጣው ወጪ ይጨምራል። በተጨማሪም በስቴዲየም የሚኖሩ የንግድ ገቢዎች እንደሚቀንሱ ይጠበቃል። ከፕሪሚየር ሊግ ከወረደ ዌስትሃም ከንቲባው አያይዞም የቀድሞ ከንቲባ ስቴዲየሙን ያከራዩበት መንገድ ይህን የመሰለ ስቴዲየም ለ100 ዓመት በነፃ አከራዩት ሲሉ ተችተው ዌስትሃም ከወረደ የከተማው ሕዝብ ሆይ ተጨማሪ ግብር ትከፍላለ፣ ዌስትሃም እንዳይወርድ ጸልይ እየተባለ ነው። የለንደን ከተማ ነዋሪ በጣም አነጋጋሪ ነው እና ዌስትሃም እንዳይወርድ የሚጸለየው የከተማው ሕዝብ ግብር እንዳይጨምርበት ነው እና የእግር ኳስ ክለብ ተጽዕኖ በእንግሊዝ ውስጥ የለንደን ከተማ ሊያምስ ይችላል ተብሏልና የለንደን አካባቢ የምትገኙ ኢትዮጵያን በጉዳዩ ላይ መልከታችሁን ብጽፉልን ግን በጣም ደስ ይለናል። በእንግሊዝ ፕሪሚየር ሊግ የአለን ሺረር እናደርሳችሁ። የሳምንቱን ምርጥ 11 የሁስኮርድን ነግረናችኋል። የሳምንቱን ምርጥ እጮች ነግረናችኋል። አሁን ደግሞ የአለን ሺረርን እንንገራችሁ። አለን ሺረር በአሰልጣኝነት አንዲ ኤራውላን ከበርነማውዝ መርጧል። በ4-3-3 ነው የአለን ሺረር የሳምንቱ ምርጥ 11። ዳቪድ ሪያ ግብ ጠባቂ ተመርጧል። 4 ተከላካዮች ሴኔስ እና ቱርፋርት ከብራይተን፣ ታርኮስኪ ከኤቨርተንና ሉዊስ ደንክ ከብራይተን። 3 የአማካይ ስፍራ ተጫዋቾች ኤሊዮት አንደርሰን ከኖቲንግሃም ፎረስት፣ ሃንሽሉድ ከብራይተን፣ ሲልቫ ከሲቲ። 3 የአጥቂ ስፍራ ተጫዋቾች ሪያን ከብራይተን፣ ሳር ከክሪስታል ፓላስ እና ጀሬሚ ዶኩ ከሲቲ ተመርጧል። የአለን ሺረርም ላይ የተለየ ጎሏል የምትሉት ተጫዋች ካለ የአለን ሺረርን ስም ጽፋችሁ የጎደለውን ተጫዋች ስም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እንደ ሁል ጊዜው ዛሬም ልታረሱን ትችላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ቶትናም ሆትስፐርስ በዚህ ውድድር ዓመት 17 የማዕዘን ምቶችን አግኝተዋል። ይህም በአንድ የውድድር ዓመት በአርሰናል የተያዘውን ሪካርድ ተጋርተዋል ማለት ነው። ይሄው ሪካርድ ዘንድሮ አርሰናል 17 የማዕዘን ምቶችን ወደ ግብነት ቀይረው እንደነበር ይታወቃል። ይህንንም እንግዲህ ቶትናም ሆትስፐርሶች ዘንድሮ አስተካክለውታል። አርሰናል ከዚህ በፊት 2023-24 ላይ 16፣ ዌስትሃም 2016-17 ላይ 16፣ ኦልዳም 1992-93 ላይ 16 የግቦችን ከማዕዘን ምት አግኝተው ነበረ። ዘንድሮ የአርሰናልን ሪካርድ የተጋራው ራሱ ቶትናም ሆኗል። ቶትናም አሁን እንዲህ አይነት ቁጥሮች ሳይሆኑ በፕሪሚየር ሊግ መትረፍ የሚያሳስበው ቡድን እንደሆነ ይታወቃል። በነገራችን ላይ ቶትናም ሆትስፐርስ ቀጣይ 2 ጨዋታዎች ከቼልሲ እና ከኤቨርተን ነው። ቀጣይ እሁድ ከቼልሲ ይጫወታሉ።
ቀጣይ ከቼልሲ ይጫወታሉ። ይሄ ጨዋታም በእርግጥ ማክሰኞ የሚደረግ ጨዋታ ነው። ከዛ በኋላ የመጨረሻው ሳምንት ጨዋታ በ38ኛ ሳምንት ሜ 24 ከኤቨርተን ጋር ነው የሚያደርጉት። ዌስትሃም በአንጻራዊነት ያው ከሁለት አንዱ ስለሚወርድ ማለት ነው። ዌስትሃም በአንጻራዊነት ከኒካስል እና ከሊድስ ይጫወታሉ። ጠንካራ ተጋጣሚ ግን ያለው ቶትናም ወይንስ ዌስትሃም? መልከታችሁን ጻፉልን። ከ368 ቀን በኋላ ነው በነገራችን ላይ ጄምስ ማዲሰን ተቀይሮ ገብቶ ኳስ ሲጫወት የተመለከት ነው። ለመጨረሻ ጊዜ ኳስ ሲጫወት የተመለከት ነው ሜ 8 2025 በኤሮፕ ሊግ ከቦዶ ጌልሜት ጋር በነበረ የግማሽ ፍጻሜ ጨዋታ ነበረ። ከዛ በኋላ ተጫዋቹን አልተመለከት ነው ሜዳ ላይ። ተጫዋቹ ሊድስ ዩናይትድ ከቶትናም አቻ በወጡበት ጨዋታ ላይ ተቀይሮ ገብቶ ተጫውቷል። በእግር ኳስ ይሄ የፈጠራ ችሎታቸው ከፍ ያሉ ተጫዋቾች ውስጥ ማዲሰን ይጠቀሳልና ምናልባት ቶትናም ያለሱ መጫወቱ በራሱ ጎርቶታል ማለት ማጋነን ላይሆን ይችላል፣ ከተጫዋቹ ብቃትና ጥራት አንጻር ማለት ነው። ማዲሰን ተመልሷል። ቶትናም ለመትረፍ በሚጣጣርበት ሰዓት ተመልሷልና ምናልባት በተቀሩት ሁለት ጨዋታዎች ማለትም ቶትናም በቀጣይ ከቼልሲ ጋር እና እንደዚሁም ደግሞ ከኤቨርተን ጋር በሚያደርጋቸው ሁለት መርሃ ግብሮች ላይ ቡድኑን ይታደጋሉ የሚለው ደግሞ በቀጣይ በትልቁ የሚጠበቅ ይሆናል። ሲቲ ደረስን። የበርካታ የሲቲ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ጥያቄ ነበረ። ስለ ሮድሪ በተደጋጋሚ እየጠየቃችሁን ነበረ። ፔፕ ጋርዲዮላ በነገራችን ላይ ተጫዋቹ በጥሩ ሁኔታ ላይ ይገኛል። በፊትነስም ደረጃ ጥሩ ነው። እሱን እየገመገመን እንገኛለን እና በቀጣይ የፓላሱ ጨዋታ ላይ ነገ በሚደረገው ጨዋታ ላይ ይገኛል አይገኝም የሚለውን የመጨረሻውን ልምምድ አይቼ ወስናለሁ ብለዋል ፔፕ ጋርዲዮላ። ቢያንስ አጠራጣሪ ብለውታል እንጂ ከጨዋታ ውጭ ነው የሚል መረጃ አላጋሩም ፔፕ ጋርዲዮላ እና ስለዚህ መጠበቅ ይኖርብናል ማለት ነው። የሮድሪን ጉዳይ ምናልባት በርካታ ሲቲያንም ሲጠይቁን ስለነበረ ለማጣራት ያደረግነው ጥረት ነው። በጣም ጥሩ ሁኔታ ላይ ይገኛል ሲሉ ተደምጠዋል። የሲቲ እና የሮድሪ ነገር ግን በወሳኝ ሰዓት ሳይገናኙ የቀሩበት ዓመት ነው ማለት ይቻላል። አብዛኛውን በጉዳት ምክንያት እንዳልነበረ የሚዘነጋ አይደለም። በዚህ ውድድር በተለይም ሲቲ በሚፈልጋቸው ጨዋታዎች ላይ የሱ ሚና በሚያስፈልገው ጨዋታ ላይ በጉዳት ምክንያት እንዳልነበር ይታወቃል። ጀሬሚ ዶኩ በማንቸስተር ሲቲ ቤት በጣም አስደናቂ ጊዜን እያሳለፈ ይገኛል። ጀሬሚ ዶኩም የ1-1 ፍልሚያዎችን በማሸነፍ ደግሞ በጣም የተለየ ሚናም አለው። ዶኩ በዚህ ውድድር ዓመት 2749 ደቂቃዎችን ተጫውቷል። 19 የግብ አስተዋጽኦ አለው። 2.9 የግብ ዕድሎችን በ90 ደቂቃ በአማካይ ይፈጥራል። በተቃራኒ ሳጥን ውስጥ በአማካይ በጨዋታ 9.4 ኳሶችን ይነካል። 52.9 በመቶ ስኬታማ ድሪብል ያደርጋል። ይሄ ከላሚን ያማልም ከኦሊሴም ከክቫራትስኬሊያ ሳይሆን ከሁለቱ ከላሚን ያማልና ከኦሊሴ በላይ ያደርገዋል። የሚበለጠው በድሪብል ስኬት በክቫራትስኬሊያን ብቻ ነው። አትርሱ፣ ጀሬሚ ዶኩ የሚጫወተው በእንግሊዝ ፕሪሚየር ሊግ ነው። እንግሊዝ ፕሪሚየር ሊግ ዛሬ ላይ ወልቭስን ማሸነፍ እንኳን በጣም የሚቸግርበት አጋጣሚ እንደሆነ ይታወቃል። በርንሌይና ወልቭስ ወርደው እንኳን ማለት ነው። ጀሬሚ ዶኩ በጣም የተለየ የድሪብል ስኬት አለው። እንዳልኳቸው የሚበለጠው በክቫራትስኬሊያን በፓሪሰን ጀርሜኑ ተጫዋች ብቻ ነው። ሲቲ ቤት መንበረ ስልጣኑን ከጋርዲዮላ ለመረከብ አሁንም ኤንዞ ማሬስካ የመጀመሪያውም ብቸኛውም እጩ ናቸው የሚለን ፋብሪዚዮ ሮማኖ ነው። ፋብሪዚዮ ሮማኖም በሲቲ ቤት ቀጣዩ የአሰልጣኝነት መንበር ከሳቸው አያልፍም እያለ ይገኛል። ማሬስካ በጉዳይ ላይ ያሉት ነገር የለም፣ ግን እሳቸው ጥያቄው በመጣላቸው ሰዓት የትኛውም ሰዓት ላይ ይወሰናሉ ተብሎ ይጠበቃል እና የፔፕ ጋርዲዮላ መልቀቅ ብቻ የሚጠበቅበት ጉዳይ ነው ያለው። ጋርዲዮላን በተመለከተ በኮንትራታቸው ላይ አንድ ተጨማሪ ዓመት አለ። በነገራችን ላይ የእሳቸው ኮንትራት ማብቂያ 2027 ጁን ላይ ነው የሚጠናቀቀው እና ገና ተጨማሪ ድፍን አንድ ያልተነካ ዓመት አላቸው። ግን በርካቶች የሚሉት በአንቀጹ ላይ ይሄን የተደረገው የሚዲያ ጫና እሳቸውን ለመጠበቅ ነው እንጂ እንደሚለቁ ከአንድ ዓመት በኋላ ይታወቅ ነበር የሚሉ ዘገባዎች ሲሰሩ ነበር። ቃል ስፖርት ዩቲዩብ ቻናል እያጣራን ጉዳዩን ከስር የምናደርሳችሁ ይሆናል። ቼልሲ እንደ ላቪ ኮልዌል፣ ኩኮሪያ፣ ካይሴዶ፣ ኤንዞ ፈርናንዴስ፣ ሪሽ ጄምስ፣ ዦዋ ፔድሮ፣ ፓልመር፣ ኤስታቪዮ፣ ሃቷን የመሳሰሉ በጣም ምርጥ ተጫዋቾች አሉት። በነገራችን ላይ ትልቁ ችግር እነኚህን ተጫዋቾች አንድ ላይ የሚጠቀምና እነኚህን ተጫዋቾች በራሳቸው ከጉዳት ነጻ ሆኖ አንድ ላይ ማግኘት እንጂ እነኚህ ስሞች ቀላል ስም አይደሉም። በነገራችን ላይ በሚና ደረጃ እንኳን ብናያቸው ኮልዌል፣ ኩኮሪያ፣ ካይሴዶ፣ ኤንዞ ፈርናንዴስ፣ ሪሽ ጄምስ፣ ዦዋ ፔድሮ፣ ፓልመር፣ ኤስታቪዮ፣ ሃቷ
ጀረል ሃቷ ማለት ነው። ይሄ ቀላል ስብስብ አይደለም ውድ ቤተሰቦቻችን። ይህን የመሰለ ስብስብ ታዲያ እንዴት ተቸገረ በሚለው ጉዳይ ላይ በርካቶች እንደ መከራከሪያ የሚያነሱት አሰልጣኝ ነው ካይሴዶን ኤንዞ ፈርናንዴዝን አንድ ላይ አጣምሮ ማጫወት የሚችል በጣም ምርጥ አሰልጣኝ ያስፈልጋል፣ ሁለቱን ሚና መጠቀም የሚያስችል። ከዛ ውጪ በፓሪሰን ጀርሜን በባርሴሎና ጨዋታ ላይ እነኚህ ተጫዋቾች የነበራቸው ሚና ከአሰልጣኝ ሚሽን አሰጣጥ ጋር በተያዘ ትልቅ ችግር የነበረበት ሂደትን የተመለከትንበት፣ በፓሪሰን ጀርሜን ላይ በጣም የተቸገሩበት፣ ባርሴሎና ላይ ደግሞ ያንን አስተካክለው ድል ያደረጉበት ነበረ። ምናልባት ቼልሲ ይሄ ወርልድ ክላስ የሆነ አሰልጣኝ ያስፈልገዋል ሲባል ያሉት የተጫዋቾችን ጥራት በደንብ መጠቀም የሚያስችልም ነውና ይሄ ስብስብ እንዴት ለቶፕ ፎር መወዳደር አቃተው የሚለው በቀጥታ ከአሰልጣኝ ጋር የሚገናኝ ነው ይላሉ ለቼልሲ ቅርብ የሆኑ ምንጮችን ዋቢ ያደረገው የዛ አትሌቲክ መረጃ ነው። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች መልከታችሁን ላኩልን። በቼልሲ በኩል አሎንሶ፣ ኤራኦላ ስማቸው በስፋት ተነስቷል በአሰልጣኝ ጉዳይ ለዛው ስላለን። የዣቪ አሎንሶ ግን በጣም የጠበቀ ነውና ምናልባት ሊቨርፑል ሞር ስሎት ላይ መቆየትን ትኩረት ስላደረገ ዣቪ አሎንሶ ይጠበቃል። ከዛ ውጪ ቼልሲ የአጥቂ ስፍራ ላይ ተጫዋች የሆነውን ጃክሰንን በቀጣይነት የቡድኑ ቋሚ ያደርጋል ተብሎ አይጠበቅም እና ሞር ክለቡን ይለቃል ተብሎ ይታሰባል። ሴኔጋልን ኢንተርናሽናል አሁን በባየር ሙኒክ በውሰት የሚገኘውን ተጫዋች ለመውሰድ በርካታ ክለቦች ፍላጎት አላቸው። ግን አሁንም የዩቬንቱስ ፍላጎት በስፋት እየተነገረ የሚገኘው ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በውሰት ነውና ቼልሲ ዳግም የውሰት ውልን ይፈቅዳል ግን ተብሎ አይጠበቅም። የሊቨርፑሉ አሰልጣኝ አርኔ ስሎት ያው ክለቡን ይልቀቁልን የሚለው ዘመቻ ቀላል እንዳልሆነ ይታወቃል። በነገራችን ላይ በመጀመሪያ ዓመታቸው በእንግሊዝ ፕሪሚየር ሊግ አሰልጣኝ ታሪክ ዋንጫ ያነሱ አምስተኛው ሰው እሳቸው እንደሆኑ ይታወቃል። ከዚህ በፊት ጆዜ ሞሪኒዮ በ2004/5 ካርሎ አንቸሎቲ በ2009/10 ማኑኤል ፔሌግሪኒ በሲቲ ቤት የቼልሲ ነው ሁለቱም ጆዜ ሞሪኒዮ ካርሎ አንቸሎቲ። ማኑኤል ፔሌግሪኒ 2013/14 በሲቲ ቤት አነሱ። ከዛ አንቶኒዮ ኮንቴ 2016/17 ከቼልሲ ጋር ካነሱ በኋላ ባለፉት 12 ዓመት በላይ የመጣ የመጀመሪያ አሰልጣኝ ዋንጫ አንስቶ ያቀም ነበረ ስሎት ናቸው። ከአንቶኒዮ ኮንቴ ከ12 ዓመት በኋላ በፕሪሚየር ሊግ በመጀመሪያ ዓመታቸው ዋንጫ ያነሱ። ትልቁ መከራከሪያ አሁንም ግን በቃል ስፖርት ዩቲዩብ ቻናል በማለዳውም ጥንቅራችን ላይ በሀሳብ መስጫ ሰጠናችን ላይ ተመለከት ነው ያ ዋንጫ ለክሎፕ እንጂ ለስሎት አይገባም። ያ ቡድን የክሎፕ ነው፣ አስተሳሰቡም ቡድኑ፣ የጨዋታ ዘይቤውም ሁሉም ነገር አልተነካም ነበረና አሁን በሳቸው ዘይቤ ቡድኑ የተንደረሰ አይተናል። ስለዚህ ያ ዋንጫ የመጀመሪያ አሰልጣኝነት ስራቸው ላይ ዋንጫ ነሱ ተብሎ ቢዘገብም ክሬዲቱ ግን ለክሎፕ ይገባል የሚሉ መከራከሪያዎችንም ሲያቀርቡ ነበረ። ጆ ጎሜዝ ማንኛውም ነገር ሊከሰት ይችላል ብሎ እንደሚያስብ ተናግሯል። እውነት ለመናገር በሊቨርፑል ቆይታዬን አላቆም፣ በውሌ ላይ የቀረኝ 1 ዓመት ብቻ ነው። ስለዚህ ምን እንደሚፈጠር አላውቅም። ሊሆን የታሰበው ነገር ግን ይሆናል። ግን በዚህ ክለብ ውስጥ ጊዜ ማሳለፍ በጣም እመኛለሁ እያለም ይገኛል። በቀጣይም እስካሁንም ላለው ነገር ግን አመስጋኝ ነኝ ብሏል። በሊቨርፑል እንደዚህ ባለ ክለብ ውስጥ 11 ዓመታትን በማሳለፌም አመስጋኝ ነኝ። ማድረግ የሚችለው ነገር ያንን ብቻ ነው። በቀጣይነትም ቡድን ውስጥ መቆየት እፈልጋለሁ ብሏል። ግን በሊቨርፑል የጆ ጎሜዝ ቆይታ ነገር ውስጥ ያበቃለትና ሽግግር ላይ ከመሆኑ ጋር በተያያዘ ሊቨርፑል በርካታ ዝውውሮችን ስለሚፈጽም መልቀቁ አይቀርም። በቀጣይነትም የቡድኑ ባለቤቶች የስሎትን ቡድን ማጠናከር ላይ ትኩረት ስለሚያደርጉ ሞር ተሰናባሾችም አንዱ ጎሜዝ የመሆን እድሉ ሰፊ ነው። ሊቨርፑል ከዩናይትድ በላይ ያጠናቅቃል የሚለን ፖል ሜርሰን ነው። የቀድሞ ተጫዋች ፖል ሜርሰን ሊቨርፑል በሚቀጥለው የውድድር ዓመት የተሻለ እንደሚሆን ተናግሯል። ፖል ሜርሰን ሲናገርም ሊቨርፑል በሚቀጥለው ዓመት በሊጉ ደረጃ ከማንቸስተር ዩናይትድ በላይ ሆኖ እንደሚጨርስ እርግጠኛ ነኝ ብሏል። አሌክሳንደር አይሳክ ዝግጁ መሆንና ፍሎሪያን ቪርትዝ ሊጉን መላመዱ ለሊቨርፑል ጠቀሜታው ጉል ነው የሚለው የቀድሞ እግር ኳስ ተጫዋች ፖል ሜርሰን ዘንድሮ ዩናይትድ ከሊቨርፑል በላይ ቢሆንም ለሚቀጥለው ዓመት ግን ሊቨርፑል ወደ ቀደመ ቦታ ይመለሳል፣ ከዩናይትድም በላይ ሆኖ ያጠናቅቃል ብሏል። ገና ይህ ዓመት አላለቀም፣ 2 ጨዋታ ይቀራል የተረጋገጠ። ቀጣው ዓመት ለመተንበይ ቢያንስ የክረምት ዝውውር መስኮትን ግን መጠበቅ የለብንም ወይ? እነማንን አስፈረሙ፣ እነማን በምን ያክል ደረጃ ተዘጋጁ የሚለውን የግል መልከታችሁን ላኩልን። በቀጣዩ ውድድር ዓመት በሻምፒዮንስ ሊግ ላይ መጫወት እጅግ በጣም ጓጉቻለሁ እያለ ይገኛል። ብራያን ቤሞ ነው። ለደጋፊዎች ትልቅ ትርጉም እንዳለው አውቃለሁ የሚለው ብራያን ቤሞ ከዛ መድረክ መሳተፍ ለእኔም የእግር ኳስ ህይወት ህልም የነበረ ብሏል። እጅግ በጣም የተለየ ቦታ ነው ብሎታል። የአውሮፓ ሻምፒዮንስ ሊግን
እናም ቀኑ እስኪደርስ ጓጉቻለሁ ብሏል። ገና ረጅም ጊዜ ይቀራል። ከአውሮፓ ሻምፒዮንስ ሊግ በፊት የፕሪሚየር ሊግ 2 ጨዋታዎች ይቀሩታል ብራያን ቤሞ። ከዛ በኋላ የዓለም ዋንጫ ፕሪሲዝን ብለን ፕሪሚየር ሊግ ከተጀመረ ከጥቂት ወር በኋላ ነው ደግሞ ሻምፒዮንስ ሊግ የሚመጣውና ያ ይጠብቀዋል። በእርግጥ ዩናይትድ በአውሮፓ ሻምፒዮንስ ሊግ ባይሆን ከረጅም ጊዜ ይሄ ከ2 ዓመት በኋላ ነው የሚሳተፈው እና ኮታው ላይ ቋት 1ና ቋት 2 ላይ አይመደብም። ሞር ቋት 3 ላይ መመደብ እድሉ ከፍተኛ ነው። ያ ማለት ቋት 1ና ቋት 2 ላይ ሊገቡ የሚችሉ ሌሎች ትልቅ ቡድኖችን የማግኘት ስጋት ግን ለዩናይትድ ቀጣይ ዓመት ይጠብቀዋል። ፖል ስኮልስ አብዛኛውን ጊዜ ዩናይትድ ጥቃቶች የሚሰነዘሩበት ከመሃል ክፍሉ ነው። በቀጣይ ዓመት ኮቢ ማይኖን የሚያጣመር ጥራት ያለው ተጫዋች የግድ መፈረም አለበት። የኔ ቁጥር 1 ምርጫ ኤሊዮት አንደርሰን ነው እያለ ይገኛል። ስለዚህ ዩናይትድ መሃል ሜዳ ክፍሉ ላይ ካልጠናከረ ቀጣይ ዓመት አደጋ የሚፈጠርበት ከዛ ነውና በደንብ መስተካከል ያለበት ቦታ ነው። ኤሊዮት አንደርሰን ቢመጣ እያለ ይገኛል። የዩናይትድ ብቸኛ ምርጫ ግን አይደለም። በቦታው ላይ እነ ማቲያስ ፈርናንዴዝ፣ እነ ኤሊዮት አንደርሰን፣ እነ አዳም ዋርተን፣ የኒውካስሎቹ ብሩኖ ጉማሬሽ እና ሳንድሮ ቶናሊን ከጀርመን ስቱትጋርት የሚጫወተው ተጫዋች በትልቁ ይጠቀሳል። አንጆኖ ስቲለርን ጨምሮ የአታላንታውም ኤደርሰን የዩናይትድ እቅድ እንደሆነ ይታወቃል። ፖል ስኮልስ ግን የኔ ቁጥር 1 ምርጫ ኤደርሰን ይሁንልኝ ብሏል። የዩናይትድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቁጥር 1 ምርጫ ካላችሁ ልጽፉልን ትችላላችሁ። ሌላው የለንደኑ ክለብ ዌስትሃም ዩናይትድ በማንቸስተር ዩናይትድ የሚፈለገውን ማቲያስ ፈርናንዴዝን ከ84 ሚሊዮን ፓውንድ በታች የመሸጥ ፍላጎት የለውም ተብሏል። ግን በፕሪሚየር ሊጉ ተርፈው ነው ምናልባት ይህን ገንዘብ መጠየቅ የሚችሉት። ከፕሪሚየር ሊግ ከወረደ ግን በዝቅተኛ ገንዘብ ዌስትሃም ተጫዋቹን የማጣት ስጋት ይገጥመዋል። ከኖቲንግሃም ፎረስት ጋር የሚደረገው ተጠባቂው የፕሪሚየር ሊግ 37ኛ ሳምንት የፕሪሚየር ሊግ መርሃ ግብር ለዩናይትድ ክረምት ተሰናባች ተጫዋቾች መሸኛ እንደሚሆን ይፋ ተደርጓል። ከኖቲንግሃም ፎረስት ጋር በሚደረገው ጨዋታ ላይ ታዲያ ካርሎስ ካዜሜሮ ሽኝት ይደረግለታል። ካዜሜሮ ማንቸስተር ዩናይትድ ምርጡ ክለብ ነው፣ ዋንጮችን ማሸነፍ ይወዳሉ፣ እኔም ዋንጮቹን ማሸነፍ ወዳለው፣ በዩናይትድ የነበረን ጊዜ የማይረሳ ከዚህም በኋላ ዩናይትድን ማረሳ እያለ ይገኛል። ካርሎስ ካዜሜሮ ከዩናይትድ ጋር ያው ዋንጫ አንስቷል። ምናልባት የፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ የለመዳቸውን ከሪያል ማድሪድ ጋር ባያሳካም ማለት ነው። በእርግጥ ይችን የዋንጫ ነገር ካነሳን ግን አንድ መረጃ ጨምረን እንለፍ። ማርከስ ራሽፈርድና ስኮት ማክቶሚኔ ዩናይትድን በተከታታይ ዓመት ለቀዋል። አስቀድሞ ዩናይትድን ለቀቆ ማክቶሚኔ የጣሊያን ሴሪን ዘንድሮ ዩናይትድን በውሰት ለቆ በአንድ ዓመት የውሰቱ በረጅም ጊዜ ባርሴሎና የተቀላቀለው ራሽፈርድ ዋንጫ እንዳነሳ ይታወቃል። ዩናይትድ ያው ለመጨረሻ ጊዜ 2013 ነው የፕሪሚየር ሊግ ዋንጫ የበላው። ሁለቱ ግን ከለቀቁ በኋላ የየሊግ ዋንጫ እንዳነሱ ይታወቃል። ካርሎስ ካዜሜሮ ባነሳቸው ዋንጫዎች ደስተኛ መሆኑን ተናግሮ ክለቡን እንደማይረሳ ግን ቃል ገብቷል። የሰሜን ለንደኑ ክለብ አርሰናል የተከላካይ መስመር ተጫዋች ቤን ዋይት በጉዳት ከውድድር ዓመት ውጭ ሆኗል። ተጫዋቹ አርሰናል ዌስትሃም ዩናይትድን ባሸነፈበት ጨዋታ ጉዳት እንዳጋጠመው አይዘነጋም። ቤን ዋይት አሁን ላይ የጉልበት ጉዳት እንደገጠመው በመጀመሪያ ሕክምና ምርመራ ታውቋል። በዚህ ምክንያት ቤን ዋይት አርሰናል በቀጣይ የሚያደርጋቸው የመጨረሻ የሊግ ጨዋታዎችና ሻምፒዮንስ ሊግ ፍጻሜም ጭምር አመልጦታል። ዋይት በዚህ ዓመት በሁሉም ውድድሮች 30 ጨዋታን ሲያደርግ በሊጉ በቋሚነት የተሰለፈው በ9 ጨዋታ ብቻ ነበረ። በእርግጥ ቤን ዋይት የለም ማለት በዛ ቦታ ላይ የግድ ዩሊያን ቲምበር ቢያንስ በአውሮፓ ሻምፒዮንስ ሊግ እነ ክቫራትስኬሊያን ቀጥ ለማድረግ የሚያስፈልገው ብቸኛና ዋነኛ ተጫዋች ሆኗል። በእርግጥ ለጨዋታው ይደርሳል የሚሉ መረጃዎች በስፋት እየወጡ ነው። ጉዳዩን ተከታተልን በዩቲዩብ ገጻችን በቃል ስፖርት ዩቲዩብ ቻናል ለአርሰናል ላይ እናደርሳለን። ከክሪስታል ፓላስ ጋር የሚደረገው የሲቲና የፓላስ ጨዋታ ማለት ነው በትልቁ ይጠበቃል። ክሪስታል ፓላስ በአርሰናል ጨዋታ ያለውን እንደሚሰጥ እርግጠኛ ነኝ ያሉ ነው ጋርዲዮላ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ክሪስታል ፓላስ ከአርሰናል ሲጫወት ተጫዋቾች ያሳርፋል ብለው እንደማይጠብቁ ገልጸዋል። ክሪስታል ፓላስ ከኛ ጋር በምርጥ ብቃቱ እንደሚጫወት እርግጠኛ ነኝ ያሉት ጋርዲዮላ አክሎም ክሪስታል ፓላስ ከአርሰናል ጨዋታ 3 ቀን በኋላ ፍጻሜ እንዳለባቸው ቢያውቁም በአርሰናል ጨዋታ ያላቸው እንደሚሰጡ እርግጠኛ ነኝ ብለዋል። ክሪስታል ፓላስ ከአርሰናል የሊግ ጨዋታ 3 ቀን በኋላ የኮንፈረንስ ፍጻሜ መኖሩ ለአርሰናል ሰርግና ምላሽ ነው ሲባል እንደነበረ የሚዘነጋ አይደለም። የፕሪሚየር ሊግ ክለቦች ፕሮፌሽናል ናቸው የሚሉት ጋርዲዮላ ግን ሊድስ መቆየቱን አረጋግጦ እንኳን ቶትንሃምን ምን እንዳረገው አይተናል። ፓላስ ለፍጻሜ ቢደርስም አርሰናል እንደዛ ያደርግልናል ብለዋል። እኛን ምን ያደርጋል የሚለውን ግን አልገለጹም። ኩርሳኖቭ ጥሩ ሁኔታ ላይ ነው፣ ተሻሽሏል። ሮድሪ ያለበት ሁኔታ በልምምድ ይወሰናል ባሉበት ጋዜጣዊ መግለጫቸው
ማርቲን ኪዩን የአርሰናል ደጋፊዎች ላይ ከመጠን ያለፈ ደስታ በሚል ስለሚሰነዘር ትችት ምላሽ ሰጥቷል። የትኛውም ሰው የአርሰናል ደጋፊዎችን የመተቸት መብት የለውም። 22 ዓመት ሙሉ በስኬትም ሆነ በውድቀት ክለባችን ካለ ፕሪሚየር ሊግ ዋንጫ ሲደግፍ የነበረ ደጋፊ እንኳን ጨፈረ እያለ ነው ማርቲን ኪዩን። ሚኬል አርቴታ ከሰሞኑ ገና አዳዲስ ዳንሶችን ታያላችሁ ጠብቁ ብለው ነበረ። ያው ለፕሪሚየር ሊግ ዋንጫ 2 ጨዋታ፣ ለሻምፒዮንስ ሊግ ዋንጫ 1 ጨዋታ ድል ብቻ የሚጠበቅባቸው ሚኬል አርቴታ ሌላ ዳንስ ጠብቁ ሲሉ ማርቲን ኪዩን ይሄ ሁሉ ዓመት የደገፈ እና ዋንጫ የጠበቀ ደጋፊ እንኳን ደግ አረገ እንኳን ጨፈረ ሲል ተደምጧል። ዳቪድ ሪያ በተከታታይ ወርቅ ጓንት ማሸነፉ እንደቻለ ይታወቃል። ይሄ በጣም ጥሩ ነገር ነው ብሏል። ግን ሽልማቶችን ማሸነፍ አይደለም የኔ ዋና ግብ አርሰናል እንዲያሸንፍ ነው ብሏል እና አርሰናል ዋንጫዎች እንዲያሸንፍ የኔ ዋና ግብ ብሏል። ኤሚሊያኖ ማርቲኔዝ የቀድሞ የአርሰናል ግብ ጠባቂ ነው። የዳቪድ ሪያን ኳስ የማዳን ጥበብ ተከትሎ የማዳን ብቃት በዓለም ዋንጫው ፍጻሜ ላይ በፈረንሳይ ላይ የመጨረሻው ደቂቃ ኳስ ያዳንኩበትን ትዝታን የቀሰቀሰብኝ ብሏል። እንደ እኔና እንደሱ ያሉ የዓለም ደረጃ ወርልድ ክላስ ግብ ጠባቂዎች ብቻ ናቸው እንደዛ አይነት ኳስ የሚያድኑት ብሏል። እሱ በፈረንሳይ ብሔራዊ ቡድን ተጫዋች ራንደል ኮሎሙአን የተመታበትን ኳስ አድኖ ነበረ ያን የአርጀንቲና ወደ ዋንጫ ያበቃት። ዳቪድ ሪያም ያንን አድርጎታ ያለ ብሏል። በዌስትሃም ዩናይትድ ጨዋታ እኔና እሱ ብቻ እንደዚህ ማድረግ የምንችለውም ሲል ተደምጧል። ኤሚሊያኖ ማርቲኔዝ ቃል ስፖርት ላይ ነበራችሁ። ላይክ አድርጉን። የደወል ምልክቷን ከተጫናችሁ ዜናው እንደተለቀቀ ይደርሳችኋል። 1000 ላይክ ያስፈልገናል፣ እንቆጥረዋለን። ላይክ አድርጉን። መልካም ምሽት።